ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዕለተ ማክሰኞ ከአሻም ቲቪ ስፖርታዊ ዘገባዎችን ከሳት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። ፌዴሬሽኑ በሀገር አቋራጭ ውድድር ላይ የያዘውን የቀን ለውጥ ማድረጉን አስታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን 43ኛውን የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በታላቅ ድምቀት ለማከናወን ከፍተኛ ዝግጅት በማድረግ ላይ እንደሚገኝ አስታውቋል። ውድድሩ የሚከናወንበት ቀን ህዳር 7 2018 የነበረ ቢሆንም በአሜሪካ ፍሎሪዳ የሚከናወኑ 46ኛው የዓለም ሀገር አቋራጭ ሻምፒዮና ቀን መቅረብና ለቪዛ ፕሮሰስ በቂ ጊዜ በማስፈለጉ ምክንያት ሻምፒዮናው ወደ ጥቅምት 30 2018 የተቀየረ መሆኑን ፌዴሬሽኑ ይፋ አድርጓል። መዲናዋ በወጣቶች ኦሎምፒክ ጥሩ አጀማመር ማድረግ ችላለች። በአዲስ አበባ ከተማ አስተናጋጅነት ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ እየተከናወነ ይገኛል። በትላንትናው ፍጻሜያቸውን ባገኙ ውድድሮች የአዲስ አበባ ከተማ አስተዳደር 7 የወርቅ ሜዳሊያዎችን ማግኘት ችሏል። ከተማ አስተዳደሩ በጂምናስቲክ 4፣ በውሃ ዋና 2ና በወርልድ ቴኳንዶ 1 የወርቅ ሜዳሊያ በማግኘት በአጠቃላይ በ7 የወርቅ ሜዳሊያዎች መሰብሰብ ችሏል። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ነገም ቀጥሎ ሲውል የማጣሪያና ፍጻሜ ውድድሮች በተለያዩ የስፖርት ማዘውተሪያ ስፍራዎች እንደሚከናወንም ተገልጿል። ስኬት አሶሲዬሽን መደበኛ ጠቅላላ ጉባኤውን አከናውኗል። የአዲስ አበባ ከተማ አስተዳደር ስኬት አሶሲዬሽን የ2017 በጀት ዓመት መደበኛ ዓመታዊ ጠቅላላ ጉባኤውን በ4 ኪሎ ትምህርት ስልጠና ማዕከል ሲያከናወነ ሲሆን የኮሚቴውም 2016 ዓ.ም ቃለ ጉባኤ 2017 በጀት ዓመት ሪፖርት የ2018 በጀት ዓመት እቅድን አድምጦ በሙሉ ድምፅ አጽድቋል። በወጣቶች ዘንድ ተወዳጅ የሆነው የስኬት ስፖርት ለማስፋፋት እንደሚሰራ የገለጹት የአሶሲዬሽኑ ፕሬዝዳንት አቶ ህሩይ ጌታቸው ማነቆ የሆነውን የማቴሪያል እጥረት ለመፍታት በቅንጅት እንደሚሰራ ገልጸው ስፖርቱን ለማስፋፋት በክፍለ ከተሞች ቡድኖችን መመስረት ወሳኝ ነው ያሉት አቶ ህሩይ ማህበረሰቡ ስፖርቱ እንዲደግፍና እንዲያስፋፋ ለማድረግ በጋራ እንሰራለን ሲሉም ጥሪ አቅርበዋል። በትግራይ ክልል ሲሰጥ የቆየው የህፃናት አትሌቲክስ ግምገማ ተጠናቋል። የኢትዮጵያ አትሌቲክስ ፌዴሬሽን ከትግራይ ብሔራዊ ክልላዊ መንግስት ጋር በመቀሌ ከተማ በተመረጡ ትምህርት ቤቶች ሲያከናውን የቆየውን የህፃናት አትሌቲክስ ወይም ኪድስ አትሌቲክስ የክትትልና ግምገማ መርሃ ግብር አጠናቋል። በአጼ ዮሐንስ አንደኛ ደረጃ ትምህርት ቤት በተጨማሪ በኩሃ በመቀሌ ዩኒቨርሲቲ ማህበረሰብ ስር የተቋቋመው አይን ዓለም ትምህርት ቤት የታዳጊ ህፃናት አትሌቲክስ ስልጠና በተጠናከረ ሁኔታ እየተከናወነ ሲሆን የክትትልና ግምገማ ተግባሩም እንደተከናወነ ተገልጿል። ከትምህርት ቤቱ ርዕሰ መምህር የትግራይ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ከወላጅ ኮሚቴ እንዲሁም ከአሰልጣኞች ጋር በመሆን አሁን ባለውና ወደፊት በሚሰሩ ተግባራት ላይ ከፌዴሬሽኑ ከፍተኛ ስልጠና ባለሙያ ጋር በመሆን ሰፋ ያለ ውይይት ማከናወናቸው የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። ወደ ውጭ ስፖርታዊ ዘገባዎቻችን ስናልፈ በእንግሊዝ ካራባኦ ካፕ ዛሬ ምሽት ጨዋታዎች ይከናወናሉ። የእንግሊዝ ካራባኦ ካፕ የ2025-26 ወደ ጥሎ ማለፉ የሚቀላቀሉ ክለቦችን ጨዋታቸውን እያከናወኑ ሲሆን ከምሽት 3 ሰዓት ጀምሮ ደግሞ የተለያዩ ጨዋታዎች ይከናወናሉ። ግሪምስቢ ታውን ከብሬንትፎርድ ከምሽት 3 ሰዓት ከ45 ጀምሮ በቡሉንዲ ፓርክ ሲጫወቱ፣ ዌይኮምቤ ወንደረርስ ከፉላም በአዳምስ ፓርክ በተመሳሳይ ሰዓት ሲከናወን ከምሽት 4 ሰዓት ጀምሮ ደግሞ ሬክስላም ከካርዲፍ ሲቲ ጋር ጨዋታቸውን የሚያከናውን ይሆናል። በጀርመንና በስፔን የሊግ ካፕ ጨዋታዎች ምሽቱን ይከናወናሉ። በስፔን የኮፓ ደል ሬ ጨዋታ የመጀመሪያ ዙር ከምሽቱ 2 ሰዓት ጀምሮ 18 የሚደርሱ ጨዋታዎች የሚከናወኑ ሲሆን ሴቪያ፣ ሪያል ሶሲዳድ፣ ግራናዳ፣ ቫሌንሺያ፣ ሄታፌ፣ ካዲስ፣ ጅሮናና ሌሎችም የላሊጋው ክለቦች ጨዋታቸውን ያከናውናሉ። በጀርመን ዴፊፒ ፖካል ዋንጫ 8 ጨዋታዎች ከምሽት 1 ሰዓት ከ30 ጀምሮ እየተከናወኑ ሲሆን ቦሩሲያ ዶርትመንድ ከፍራንክፈርት የሚያደርጉ ጨዋታ ተጠባቂ ሆነዋል። ምሽቱን በሌሎች ጨዋታዎች ማለትም በጣሊያን ሴሪ የ9ኛ ሳምንት ጨዋታዎች ሲከናወኑ ሊስ ከናፖሊ ከምሽት 1 ሰዓት ከ30 ጀምሮ የሚከናወን ጨዋታ ሲሆን ኤሲ ሚላን ከአታላንታ በኒው ባላንስ አሬና ከምሽት 3 ሰዓት ከ45 ጀምሮ የሚከናወን ጨዋታ ነው። የተከበራችሁ ተመልካቾቻችን ለዕለቱ የያዝነው ስፖርታዊ ዘገባ በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። የብዚያ በቃኝ። ጤና ይስጥልኝ።